ቆይ ሀይሚ ላይ እስከመቼ ነው እንደዚህ የምትጫወቱት? እስከመቼ ነው ሀይሚን እያስለቀሳችሁ ሀይሚን እያሳመማችሁ ፌንት እያስነቀላችሁ እስከመቼ? እነጋሽዬ ለምንድን ነው ዝም ያሉት? ለልጆት ለምንድን ነው ቦታ የሌሉት? ለምንድን ነው ተመልሰሽ እዛ ቤት ከምትገቢ እኮ በቃ የተወሰነ ጊዜ እስኪ ቤተሰቦችሽ ጋር ሄደሽ እረፍት አርጊ። ፍፄ የምትባል ደግሞ ማለት ነው ምን አስበክ ነው? ምን ሆነክ ነው አንተ? ሴት እህት የለህም? አንተ ነክ እየጎተትክ ሴቶቹን ከየትም እየለቃቀምክ የምታመጣቸው ቤቱን የምታሳየው። ኦኬ አንተ ነህ ቤታቸውን እያሳየ እነዚህ ልጆች የፍቅር ህይወታቸውን የፍቅር ኑሯቸውን እንዳይኖሩ የምታደርጋቸው አንተ ነክ። ገባ? አንተ ነክ ቤታቸውን እያሳየህባቸው በቃ የተለያየ ነገር እያደረክ ያለው አንተ ነክ። ይሄን ደግሞ አንተ ያስጠይቅሃል። እኔ ጠይቅሃለሁ። ሌላ ሰው እንኳን ባይጠይቅህ እኔ ጠይቅሃለሁ። እመነኝ እኔ ጠይቅሃለሁ። ምክንያቱም ከልክ ያለፈ ነገር ነው እያደረክ ያለው። ሌላው ቡርኬ በቃ አንቺም ታይ እኔ የምተዋለው የምትለውን ነገር ሀይሚ ሲጀመር ምንም ያደረገችው ነገር የለም። ምንድነው ሀይሚ የምትተወው? ቡርኬ ምንድነው ሀይሚ እንድትተው የምትፈልገው? ሀይሚ ከሌላ ወንድ መጥታለች። ሀይሚ ከሌላ ወንድ ጋር ከተለያየ ወንድ ጋር እየመጣች አይታታል። ለአንተ እኮ የተለየ ክብር ነው ያላት። ማንም ሰው እንኳን እንዲናገርህ አትፈልግም። እኛ እንኳን ስንናገር ተው ምናምን እያለች እንኳን በቪዲዮ መሀል እንኳን ትናገራለች። ምን አድርጎ ነው እንደዚህ የምታደርጉት? እሷን ግን ስንት ሰው ነው የሚሰድባት? እንዲህ እንኳን ራሷን ስታ ወድቃ እንኳን ስንት ነገር ነው እያደረጓት ያሉት ቲክቶክ ላይ። አንዴ እንደሞተ ሰው ያደርጓታል፣ አንዴ የማያደርጓት ነገር አለ። እና እስከ መቼ ነው በእሷ ህይወት የምትቀልዱት? ለምንድን ነው የምትቀልዱባት? ማንም የላትን ካጠገቧ የሚቆረቆሩላት አይዞሽ የሚላት ነይ እስኪ እዚህ ጋር ረፊ የሚላት ሰው ስለሌላት እናንተ ልትጫወቱባት አይገባም። ደግሞ አብሳላት በጣም ፈጣጣ ነች ሲበዛ። ድፍረትሽ ሳይደነቅ አያልፍም። እንደዚህ ማርገሻ በአንቺ ምክንያት ፌንት ሰርታ በአንቺ ምክንያት እንደዚህ ሆና አይደብርሽም እንዴ? ቤቷ ድረስ የምትሄጂው ቤቷ ድረስ እኮ ይሄ እኮ ድፍረት እኮ ነው። አንተ ደግሞ ወዳጅ መስሎ ጠላት ፍፄ የምትባል ማለት ነው። እውነቴን ነው የምልህ ካሜራና ከካሜራ ጀርባ ራሱ አንድ አይደለክም አንተ። እኔ በጣም ሩህሩህና ደግ ሰው ነበር ማድረግ። እውነት የእነሱን ፍቅር የምትወድ ለእነሱ ተቆርቋሪ ስለ እነሱ የምትጨነቅ ነበር የሚመስለኝ። ግን አይደለክም። እንደዚ አይነት ሰው አይደለክም። እንደዚ አይነት ሰው አይደለክም። እኔ ታዝቤ ካለሁ ቤታቸውን ለእያንዳንዱ ሰው የምታሳየው አንተ ነክ። ለእያንዳንዱ ሰው የእነሱን ቤት የምታሳየው አንተ ነክ። የሚኖሩበትን አድራሻቸውን ኤሪያቸውን እያሳየክ ያለው አንተ ነክ። መተው የሚሄዱ ሴቶች በሙሉ መንገድ የምትከፍትላቸው አንተ ነክ። ስለዚህ አንተ ወዳጃቸው ሳትሆን ጠላት ነክ ከዛሬ ጀምሮ። ኦኬ። እና ግን እስከ መቼ ነው? እኔ ይሄ ነገር መልሱልኝ። ይሄን ቪዲዮ የምታዳምጡ የኔን ቪዲዮ ተከታታዮች በሙሉ መልሱልኝ። ሀይሚ እስከ መቼ ነው እንዲያለቀሰች? ሀይሚ እስከ መቼ ነው ራሷን እየሳተች በየመንገዱ በየድንጋዩ ላይ እየወደቀች እስክትሞት ነው እንዴ የምንጠብቀው? ጋይስ እንዴ እቺ ልጅ እኮ ድንጋይ ስትወድቅ ድንጋይ ጭንቅላቷን ቢመታት አስባችሁታል? ምን ሆና እንደምትቀር? ምን ሆና ነው የምትቀረው? ለምንድን ነው እንደዚህ አይነት ጨዋታ የሚጫወቱባት? በቃ ቆፍጠን ጠጠር ያለ ነገር ልንመልስ ይገባል። ጋሽዬ በዚህ ጉዳይ ላይ ልጆትን አደራ የሰጡት ለቡርኬ ነው አይደለ? ሄደው ቡርኬን ያናግሩት። አያዩምና ነው ቪዲዮ አይተዋል አይደል? እነ ሩታና አብርሽ የሆነ ነገር ሲሆኑ እየሮጡ አዲስ አበባ ይመጡ የለ? ለምንድን ነው ለሀይሚ ጊዜ አዲስ አበባ መጥተው ጋሽዬ የማይናገሩላት? ለምንድን ነው የማይናገሩት? ልጆት አይደለች? ልጆት እየተጎዳች እንደዚህ እየሆነች ማንም እንደሌላት ባይተዋር እንደ ወፍ ብቻዋን ስትሆን አታዩ? እኔ በጣም ይቅርታ አድርጉልኝ እሺ ጋይስ። ዛሬ በጣም ስሜታዊ ስለሆንኩኝ ነው። ትንሽ በጣም ስለደበረኝ ነው። በቃ ትንሽ ደብሮኝ ነበር። ለዛ ነው። እሺ ውዶቼ በጣም ይቅርታ አድርጉልኝ። ማለት እንደዚህ መናገር ፈልጌ ምናምን አይደለም። የእውነት እንደዚህ በዚህ ደረጃ እናገራለሁ ብዬ አስቤ አይደለም። ግን በቃ እንዴት ሰው በሰው ላይ እንደዚህ ይቀልዳል? ለምንድን ነው በሰው ላይ እንደዚህ አይነት ቀልድ የሚቃለደው? የሰው ልጅ መጫወቻ ነው እንዴ? ሀይሚ መጫወቻ ናት እንዴ? ሀይሚ ምንም ወገን ዘመድ የላትም ተብሎ ማንም ይጫወትባታል እንዴ? በቃ እኛ አለንላት። እኛ ከጎኗ አለን። ከዚህ በኋላ በሀይሚ ቀልድ የለም። እሺ እስከ ጥግ ድረስ እሄድላታለሁ እኔ እስከ ጥግ ድረስ። ኦኬ ስታጠፋ ቆጣታለሁ አይደለ? እንደምቆጣት ሁሉ ደግሞ ማንም ሲጫወትባት ደግሞ እንደ ሴትም እንደ እህትም ዝም ብዬ አላያትም። በቃ ምንም እና አሁንም መተክ ደግሞ ቡርኬ እሷ ላይ ነገር እንትን ለማለት አትሞክር። ጥፋተኛ አንተ ነህ። እግሯ ላይ ወድቀህ ይቅርታ ጠይቃት። እቺም ደግሞ አብሳላት የምትባለው አጠገቧ ድርሽ እንዳትል ይቅርታ ትጠይቃት። እግሯ ስር እግሯን ልሳ ነው ይቅርታ መጠየቅ ያለባት። ይሄን ማድረግ አለባት፣ ግዴታዋ ነው። አንተ ደግሞ ይሄንን አስደርግ ቡርኬ። አንተ እውነት ለሀይሚ ቦታ ካለ ሀይሚን የምትወዳት ከሆነ ይሄንን ነው ማስደረግ ያለብክ። ይሄንን ነው በቃ። እኛ ከዚህ በኋላ አንታገስም። ትግስታችን አልቋል። ማንም እንዲጫወትባት ማንም
ይዋት እስኪ ስብርብር ብሏ እንደሚያማት ታውቃለህ አንተ። በቃ ኖርማሊ ሀይሚ እንደሚያማት ታውቃለህ። ምን አታውቅምና ነው? በደንብ አድርገህ ነው የምታውቀው። ቡታጀራ ላይ አልወደቀችባችሁም? ምሳ እየበላችሁ ምናምን የሆነ ጊዜ በየቦታው አይደል እንዴ እንትን የምትለው ታውቃለህ፣ እንደምትወድቅ ምናምን ታውቃለህ። ሶ ለምንድን ነው በዚህ ደረጃ እንደዚህ አይነት ነገሮች እንደሚፈጠር እያወቅ በቃ ከሴት ራቅ። ሴት ምን ያደርግልሃል? ከአንድ በላይ ሴት ለአንተ ምንም አይጠቅምህም። ምን ያደርግልሃል? ሴት ሲበዛ በሽታ ነው፣ ምንም ጥቅም የለውም። ስለዚህ ህይወትህን ከሀይሚ ጋር ሆነ ከሀይሚ ናት ለአንተ የምትመጥንክ ዋጋ የምትከፍልልክ። ሌሎቹ ሁሉ ለጥቅም ነው የመጡት። ትላንት ምንም ባልነበረክ ሰዓት ባዶ በነበርክ ሰዓት አይመጡም ነበር። ዛሬ ህይወትክ ሲሻሻል መጥተው አንተ ላይ ለመጠምጠም ከሚሞክሩ ትንሽ ስሜታዊ ሆኜ ነው ጋይስ። እኔ ይቅርታ አድርጉልኝና ሀይሚ ላይ እየተደረገ ባለው ነገር በጣም ስለምናደድ ስሜታዊ ስለመሆን ነው። ተረዱኝ የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች። በጣም ይቅርታ። ሀሳብ አስተያየታችሁን በጨዋነት ኮመንት ላይ አስቀምጡልኝ። ሁላችሁም ኮመንታችሁን ፒን አረገዋለሁኝ እያነበብኩኝ ማለት ነው። እወዳችኋለሁ። ለዛሬ የነበረኝ ቪዲዮ ይሄ ነው። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ እላለሁኝ። ባይ ባይ። ሀይሚዬ እኛ ሁላችንም ከጎንሽ ነን። እሺ እንዳታስቢ፣ እኔ እህትሽ ለአንቺ መከታሽ ነኝ። ማንም አይነካሽ።